ዛሬ የምነግራችሁ ታሪክ በአንድ ተራ የሸቀጥ መደብር ውስጥ የተከሰተ ነገር ግን መላው ዓለምን ጉድ ያሰኘውን እውነተኛውን የህይወት ትምህርት ነው። ሁላችንም ሰዎችን የምንዳኘው በለበሱት ልብስ፣ በያዙት ስልክ ወይንም ባላቸው ቪላ ቤትና ሀብት ብዛት ሊሆን ይችላል። ነገር ግን ከነዚህ ሁሉ ቁሳቁሶች በስተጀርባ የሚደበቅ አንድ ትልቅ ሀብት አለ። እውነተኛ ማንነት። ዛሬ የምናየው ሰው በቢሊዮን የሚቆጠር ዶላር ያለው ሆም ብሎ ተራ ልብስ ለብሶ ወደ መደብር ይገባል። በሰው ፊት ይዋረዳል፣ ይሰደባል፣ አልፎ ተርፎም ከመደብሩ እንዲወጣ ይገደዳል። በዚህ ሁሉ ውርደት መሃል ግን ማንም ያልጠበቀው አንዲት ወጣት ያደረገችው ተግባር የቢሊዮነሩን ህይወት ብቻ ሳይሆን የናንተንም ማስተሳሰብ ይለውጠዋል። እውነተኛ ፍቅርና ደግነት የሚገኘው ከየት ነው? ይህን አስደናቂ ታሪክ እስከ መጨረሻው ተከታተሉት። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ የደውል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ለሌሎች ይህ ታሪክ እንዲደርስም ሼር በማድረግ አጋርነታችሁን አሳዩን። ያላችሁን ሐሳብና አስተያየትም በኮሜንት መስጫ ሴክሽን ላይ ኮሜንት አድርጉን። በቀጥታ ወደ ታሪኩ እናልፋለን። በአንድ ቅዳሜ ከሰዓት በኋላ የሸቀጣ ሸቀጥ መደብሩ በገዢዎች ተጨናንቋል። ረጅም ሰልፎች፣ የደከሙ ሰዎች፣ ሁሉም ወደ ቤቱ ለመግባት ይታደፋል። በቁጥር 4 መክፈያ ሬጂስተር 4 ላይ አንድ ሰው ቆሟል። ተራ ልብስ የለበሰ፣ ያረጀ ጃኬት የደረበ፣ ጥቂት ሩዝ፣ ባቄላ፣ የምግብ ዘይትና ዳቦ የያዘ ትንሽ ቅርጫት አንግቧል። ኪሱን መፈለግ ጀመረ። ደጋግሞ ዳሰሰ። ይቅርታ አለ ለገንዘብ ተቀባይዋ። ኪስ ቦርሳዬን የረሳሁት ይመስለኛል። ከበስተጀርባው የነበረችው ሴት በንዴት ፈነዳች። እውነትን ነው? እዚህ ጋር የምንጣደፍ ሰዎች አለን፣ ከመንገድ ራቅልን አለች። የመደብሩ ስራ አስኪያጅም መጥቶ ጌታዬ፣ መክፈል ካልቻሉ ለሌሎች መንገድ ይልቀቁ አለው። ሁሉም ሰው በትዝብትና በፍርድ አይን ይመለከተው ነበር። በዚህ መሃል ግን ምንም ያልተጠበቀ ነገር ተከሰተ። ገንዘብ ተቀባይዋ ወጣት እጇን ወደ አፕሮን ኪስ ሰዳ የተጨማደደ $20 አወጣች። ይቺ ገንዘብ የዕለቱ የምሳ መግዣው ብቸኛ ገንዘቡ ነበረች። የሰውየውን ኪስ ከራሷ ኪስ ከፈለች። ሰውየውም በትኩረት ተመለከታት። ቀጥሎ ያደረገው ነገር ግን መላው መደብሩን በዝምታ አጥለቀለቀው። የሰውየው ስም ኢካንሃ ዲዩ ይባላል። የዳሊዮ ሆልዲንግ መስራችና ሊቀመንበር፣ የዚህ ህንጻ ባለቤት የ3.7 ቢሊዮን ዶላር ሀብት ጌታ ነው። ኢከንና 30 ዓመታት ሙሉ ግዙፍ የንግድ ግዛት ቢገነባም አባቱ ያስተማረው ሀብት የሰው ልብስ አይደለም የሚለውን መርህ ነበር። ኢከንና ለዓመታት እውነተኛ ፍቅርን ሲፈልግ ቆይቷል። ቀደም ሲል የነበሩት 3 ፍቅረኛሞቹ ሲሊን፣ ሞኒካና አዳና የወደዱት የሱን ማንነት ሳይሆን ገንዘቡን ነበር። አንዷ በኪሳራ ጊዜ ጥላው ሄደች፣ ሌላኛዋ ሰረቀችው፣ ሶስተኛዋ ደግሞ ገና ሳይጋቡ የፍቺ ክፍያ ስምምነት አዘጋጅታ ነበር። እናቱ በአንድ ወቅት በስልክ እንዲህ አሉት፣ ልጄ ፍቅርን በተሳሳተ ቦታ እየፈለክ ነው። ማንም በማይበት ቦታ ፈልግ። እውነተኛ ፍቅርን የምታገኘው አንዲት ሴት ለሷ የማይተካውን ነገር ያለምንም ጥያቄ ስትሰጥ ነው። ኢከንና እናቱ ያሉትን ለመሞከር ወሰነ። ተራ ልብስ ለብሶ ምንም ገንዘብ ሳይዝ ወደ መደብሩ ሄደ። እዚያም 2 ሴቶችን አገኘ። ቺያማካ በሰው ላይ የምታፌዝ፣ ራሷን ከፍ አድርጋ የምታይና ድሃን የምትንቅ ባለጸጋ። ነካኦቢ የ26 ዓመት ወጣት 2 ቦታ እየሰራች ወንድሟን የምታሳድግና የምሽት ትምህርቷን የምትከታተል ታታሪ ሴት ናት። ነካ ኢካንና መክፈል ሲያቅተውና በሰው ሲዋረድ ስታይ የነበራትን የመጨረሻውን $20 ሰጠችው። ለምን አደረግሽው ብሎ ሲጠይቃት ርቦህ ነበር፣ ምግብ ያስፈልጋል፣ እኔ ደግሞ ገንዘቡ ነበረኝ፣ ያን ያህል ውስብስብ አይደለም ስትል መለሰችለት። ኢከንና ወደ ውጭ ወጥቶ እንደገና ተመለሰ። በዚህ ጊዜ በውድ መኪናና
በረዳት የታጀበ ቢሊዮነር ሆኖት ነበር። መላው መደብር በድንጋጤ ጸጥ አለ። ኢከንና ለቺያማካይ ሰው ክብር ዝቅ ማድረጓን ነገራት። ለነካ ግን እንዲህ አላት፣ የሰጠሽኝ $20 ካሉኝ ሕንጻዎች ሁሉ በላይ ዋጋ አለው። ምክንያቱም የተሰጠው ከንጹህ ልብ ነው። ይህን አጋጣሚ በቪዲዮ ተቀርጾ በመላው ዓለም ታዋቂ ሆነ። ነገር ግን ለኢከንና ዋናው ነገር ዝናው ሳይሆን ያገኛት እውነተኛዋ ሴት ነበረች። ከጥቂት ቀናት በኋላ ተገናኝተው ሲያወሩ ነካ ወላጆቿን በድንገተኛ አደጋ አጣ ወንድሟን ከችግር ለማውጣት የምታደርገውን ተጋድሎ ነገረችው። ኢከን የፈለገውን ንጹህ ልብ አገኘ። በጆንስቦሮ መንገድ ላይ በሚገኘው በዚያ ትንሽ ካፌ ውስጥ ኢከንና ነካ ለሰዓታት ተጫወቱ። ነካ ስለ ወንድሟ ቶባ ስለነበራት የኢሚግሬሽን ትግልና ወንድሟ ኢንጂነር የመሆን ህልም እንዳለው ነገረችው። ኢከናም እሱ ራሱ ከሴኔጋል መጥቶ አሜሪካ ውስጥ ገንቢ ቢውልደር ለመሆን ያበቃውን ብዙ ትግል እንደነበረ በመናገር አበረታታት። ኢከንና ለነካ 3 ዋና ዋና ነገሮችን አደረገላት። የትምህርት ብድር፣ የቀሩትን 2 ሴሚናሮች ክፍያ ከፈለላት። ነገር ግን ክብሯን ለመጠበቅ ብድር ነው፣ ነገ ስኬታማ አካውንታንት ስትሆኚ ትከፍኛለሽ አላት። ቶባ በፈለገው ዩኒቨርሲቲ እንዲማር ሙሉ የትምህርት ወጪውን ስኮላርሺፕ ሸፈነለት። በራሱ ኩባንያ ውስጥ ካሉ ምርጥ አካውንታንቶች ጋር እንድትሰራም የንግድ ዕውቀት እንድታገኝ አደረገ። በሌላ በኩል በኢንተርኔት የተሰራጨው ቪዲዮ የቺያማካን ሕይወት አናጋው። ደሃን ያዋረደችው ባለጸጋ በሚል ስሟ በዓለም ዙሪያ ታወቀ። መስሪያ ቤቱ ወዲያውኑ አባረራት። በብድር የገዛችውን ውድ መኪና ተወረሰ። ጓደኞቿ ሁሉ ጥሎ አጠፉ። በአንድ ወር ውስጥ ከከፍተኛ የሥራ መሪነት ወደ ሥራ ፈላጊነት ወረደች። ነካ በትምህርቷ ተመረቃ ከክፍሉ አንደኛ ወጣች። በምረቃ ዕለትም ኢከንን ወደ መጀመሪያው ካፌ ወሰዳትና የጋብቻ ጥያቄ ያቀረበላት። ያበረከተላትን ቀለበት አልማዝ ነበረ። ይልቁንም በቀለበቱ ውስጠኛ ክፍል 23.47 የሚል ቁጥር ተቀርጾበት ነበር። ኢከንና እንዲህ አላት፣ ይህ ቁጥር ሕይወቴን ቀይሮታል። ምንም ለሌለው ሰው፣ ምንም ከሌላት ሴት የተሰጠ የልብ ስጦታ ነው። የቢሊነሩ ሳይሆን የአሳ ጥማጁ ልጅ ታገቢዋለሽ። ነካም በደስታ ሻለች። ከ3 ወራት በኋላ ነካ አሁንም በዚያው የሸቀጣሸቀጥ መደብር ውስጥ በትርፍ ሰዓቷ ትሰራ ነበር። አንድ ቀን ቺያማካ ወደ መደብሩ መጣች። የቀድሞ ትቢቷ ጠፍቷል። ተራ ልብስ ለብሳና በሕይወት ተመታ ከስታ ነበር። የገዛችው ዕቃ ላይ $3 ጎደላት። ነካም ልክ እንደ መጀመሪያው ቀን አሁንም ከኪሷ ወጣ ከፈለችላት። ቺያማካ በድንጋጤና በለቅሶ ከበደልኩሽ በኋላ ለምን ረዳሽኝ ስትል ጠየቀቻት። ነካም ፈገግ ብላ እርቦሻል፣ ምግብ ያስፈልግሻል፣ እኔ ደግሞ ገንዘቡ አለኝ፣ ያን ያሉ ስብስብ አይደለም አለቻት። ቺያማካ በሰራችው ጥፋት ተጸጽታ ይቅርታ ጠየቀች። ኢከንና ነካ ሰርጋቸውን ያደረጉት በቤተ መንግሥት ሳይሆን በዚያው በቆርቆሮ ቅርጫት ምግብ ቤት በገቡበት መደብር ውስጥ ነበር። የሰርጉ እንግዶች የመደብሩ ሰራተኞች፣ ደንበኞችና ቤተሰቦች ነበሩ። ወንዝ የራሱን ውሃ አይጠጣም፣ ዛፍ የራሱን ፍሬ አይበላም፣ ፀሐይ ለራሷ ብርሃን አትሰጥም። ለሌሎች መኖር የተፈጥሮ ሕግ ነው። በክፍል ውስጥ ባለጸጋው ሰው ትልቅ የኪስ ቦርሳ ያለው ሳይሆን ትልቅ ልብ ያለው ነው። ክቡራትና ክቡራን፣ የኢከንና የነካ ታሪክ እዚህ ላይ ቢጠናቀቅም ጥሎልን ያለፈው ትምህርት ግን ሁሌም አብሮን ይኖራል። በዚህ ዓለም ላይ 2 አይነት ሀብታሞች አሉ። አንደኛው በባንክ አካውንት ውስጥ ያሉትን ቁጥሮች ብቻ የሚቆጥር ሲሆን፣ ሁለተኛው ግን በደግነቱ ስንት ልቦችን እንደፈወሰ የሚቆጥር ነው። ኢከን $3.7 ቢሊዮን ቢኖረውም በነካ ኦቢ ልብ ውስጥ ያገኘው $23.47 ደግነት ግን ከመላው ንብረቱ በላይ ዋጋ እንዳለው ተገንዝቧል። ነካቤ ያስተማረችን ታላቅ ቁም ነገር ቢኖር ደግ ለመሆን ሀብታም መሆን አይጠበቅብንም፣ ደግ ለመሆን ሰው መሆን ብቻ ይበቃል የሚለው ነው። እሷ ያላትን የመጨረሻ $1 ስትሰጥ የምትሰጠው ለቢሊዮነር ሳይሆን ለተራበ ሰው ነበር። ለዚህም ነው ያቺ ትንሽ ስጦታ የቢሊዮነሩን ልብ የፈታቸው። ታሪኩን ስንጨርስ አንድ ነገር ልብ ልንል ይገባል። የቲቪተኛዋ
ቺያማካ ውድቀት የሚያሳየን በሰው ላይ ተራምደን የምንገነባው ማማ መጨረሻው መፍረስ መሆኑን ነው። የነካ የይቅርታ እጅ ደግሞ የሚያሳየን እውነተኛ ጥንካሬ በበቀል ሳይሆን በይቅርታ ውስጥ እንደሚገኝ ነው። አንዳንዴ ሕይወት ፈተናዎችን የምታመጣብንና ማንነታችንን ለመፈተሽ ነው። ዛሬ የምታደርጉት ትንሿ ደግነት ነገ ለማታውቁት ታላቅ በረከት በር ሊሆን ይችላል። ዛሬ እንደ ነካ ምግብ ያስፈልጋል፣ እኔ ደግሞ ገንዘቡ አለኝ ብላችሁ የሰውን ሕመም ስትጋሩ እግዚአብሔር ደግሞ እናንተ ያላሰባችሁትን ትልቅ በር ይከፍታል። ያስታውሱ፣ ወንዙ የራሱን ውሃ አይጠጣም፣ ዛፍም የራሱን ፍሬ አይበላም። እኛም የተፈጠርነው ለራሳችን ብቻ ልንኖር ሳይሆን ለሌሎች ብርሃን እንድንሆን ነው። በትልቅ የኪስ ቦርሳ ሳይሆን በሰፊ ልብ ለመኖር እንሞክር። አብራችሁን ስለተከታተላችሁ ከልብ እናመሰግናለን። የዩቲዩብ ቻናላችንንም ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እንዲሁም በየጊዜው የምንለቃቸው አስደናቂ ታሪኮች በየጊዜው እንዲደርሷችሁ የደውል ምልክቷን በመጫን ቤተሰብ በመሆን ይህ ታሪክ ለሌሎች እንዲደርስ ደግሞ ላይክ እና ሼር በማድረግ ከኛ ጋር በድጋሚ ቤተሰብ እንድትሆኑ እየጠየቅን በሌላ አስደናቂ ታሪክ እስከምንገናኝ በያላችሁበት ሰላም ሁኑ።